አሰብን ወስዳችሁ ከጉድ አውጡን። ኢሳያስ ነገሮች ከእጃቸው እየወጡባቸው መሆኑ ያስደነግጣቸው ፕሬዝዳንት ኢሳያስ አፈወርቂ የአሰብን ጉዳይ ለመቋጨት ሳውዲ መግባታቸው እየተሰማ ነው። እኔ ያለው ኢትዮጵያና ኤርትራ አይዋጉም፣ ትራምፕ ግብፅን አሳፈሩ። በሻዕቢያ ትከሻ ተንጠልጥላ ኢትዮጵያን ለመጣል የቋመጠችው ግብፅ ጉድ ሰማች። ሀያላኑ አረቦች በቃን አሏት። ለኢትዮጵያ ትልቅ የምስራች። ከተመሳሳይ ጾታ አፍቃሪነት ጋር ተያይዞ ትልቅ መነጋገሪያ የሆነው ጋዜጠኛ ወደ ማገገም መግባቱ ተሰማ። ከረጅም ጊዜ አለመረጋጋት በኋላ ወደ ስራ የተመለሰው ጋዜጠኛ ሶፎንያስ ከአዲሱ ስራው መታገዱም ታውቋል። በኤርትራና በኢትዮጵያ መካከል የባህር በር ይገባኛል የሚለው ጥያቄ አሁንም ድረስ መነሳቱ እንደቀጠለ ነው። በተለይም በኢትዮጵያ በኩል ጥያቄው ተጠናክሮ የቀጠለ ሲሆን ኤርትራ በበኩሏ አሁንም እንደ ግብጽ ያሉ አጋፋሪዎቿን ይዛ ማንገራገሯን በቀጠለችበት ወቅት ከወደ ነጩ ቤተ መንግስት ለካይሮና አስመራ ያልተጠበቀ መረጃ ተሰምቷል። የአሜሪካ አነጋጋሪ የመፍትሄ ሀሳብ የመጣውም ጀነራሎቻቸው በእርጅና ሞት የተመናመኑባቸው ኢሳያስ አፈወርቂ ወደቡን ሰጥተው ለመገላገል ወደ ሳውዲ ባቀኑበት ወቅት መሆኑ ደግሞ ለካይሮ አስደንጋጭም አሳፋሪም ሆኗል እየተባለ ይገኛል። ኤርትራ ለኢትዮጵያ የባህር በር እንዳትሰጥ ግብፅን ጨምሮ ሌሎች ሀገራትም ከግብፅ ጋር በመጣመር እየደገፉ እንዳለ እየታየ ሲሆን በተለይ እንደ ጅቡቲ፣ ሶማሊያና ሱዳንን የመሰሉ የቀጠናው ሀገራት ተጠቃሽ ናቸው። በአንጻሩ ጉልበታሞቹ ልዕለ ኃያላን ሀገራት ደግሞ ኢትዮጵያን በመደገፍ ላይ የመሆናቸው ጉዳይ ነገሩ ለኢትዮጵያ ድልን የፈጠረ ስለመሆኑ እየተመላከተ ነው። በዝርዝር የምንመለከተው ጉዳይ ይሆናል። በሌላ በኩል ደግሞ ከተመሳሳይ ጾታ አፍቃሪነት ጋር ተያይዞ ከትላንት ጀምሮ በማህበራዊ ሚዲያው ላይ ትልቅ መነጋገሪያ ከሆነው የጋዜጠኛ ሶፎንያስ ጉዳይ ጋር በተያያዘ አሁን የተሰሙ አዳዲስ መረጃዎችን አክለን ይዘን ቀርበናል። ሰላም ውድ የሉዴ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በመጀመሪያም የጋዜጠኛ ሶፎንያስ መረጃ በማስቀደም ስንጀምር ከተመሳሳይ ጾታ አፍቃሪነት ጋር ተያይዞ ትልቅ መነጋገሪያ የሆነው ጋዜጠኛ ወደ ማገገም መግባቱ ተሰማ። ከረጅም ጊዜ አለመረጋጋት በኋላ ወደ ስራ የተመለሰው ጋዜጠኛ ሶፎንያስ ከአዲሱ ስራው መታገዱም ታውቋል። ከወራት በፊት ደረሰብኝ ካለው ከባድ የአእምሮ ችግርና ድብርት አገግሞ መመለሱ ያወጀው ጋዜጠኛ ሶፎንያስ ሲሆን በበርካቶች ርብርብ ወደ ሙያው ተመልሶ በአሻም ቴሌቪዥንና ትርታ ኤፍኤም ሬዲዮ ላይ ስራ እንዲጀምር መደረጉ የሚታወስ ቢሆንም ከሰሞነኛው አነጋገር ክስተት ጋር በተያያዘ አሻም ቴሌቪዥን ከጋዜጠኛው ጋር የነበረውን የስራው ለማቋረጡን ወቁልኝ ሲል መግለጫ አውጥቷል። አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ሲሆን ከስራ ማገዱን ዛሬ ህዳር 30 ቀን 2018 ዓመተ ምህረት በሰጠው መግለጫ አስታወቀ። ውሳኔ የተላለፈው በጋዜጠኛው ላይ በማህበራዊ ሚዲያ የተሰራጨውን ከኢትዮጵያዊነት ባህል፣ ወግ እንዲሁም ሃይማኖት ያፈነገጠ ተግባር የሚያሳይ መረጃ ተከትሎ ነው። ድርጅቱ ጋዜጠኛ ሶፎንያስ ሲሆን በኮንትራት ወር የዜና አቅራቢና የሶፊ ሾው የመዝናኛ ዝግጅት አዘጋጅና አቅራቢ እንደነበረ ገልጿል። ይሁን እንጂ ከህዳር 9 ቀን 2018 ዓ.ም ጀምሮ በተለያዩ የማህበራዊ ሚዲያ መድረኮች ላይ በድምጽ በጽሁፍና በተንቀሳቃሽ ምስል ጭምር እየተደገፈ መረጃ ሲዘዋወር መታየቱን አረጋግጧል። አሻም ሚዲያ ይህን መረጃ ተከትሎ ሶፎንያስን ማብራሪያ ቢጠይቀውም ጋዜጠኛው አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ ከሚል አጭር ምላሽ ውጪ ሌላ ተጨማሪ ማብራሪያ ለመስጠት ፈቃደኛ አልሆነም። ድርጅቱ በመግለጫው የኢትዮጵያን ባህል፣ ወግ፣ የህብረተሰቡን እሴትና ሃይማኖት የሚያከብር ኤዲቶሪያል መርህ እንደሚከተል አጽንኦት ሰጥቷል። በመሆኑም ጋዜጠኛው የተሰራጨበት ድርጊት የሚዲያውን ኤዲቶሪያልም ሆነ የማህበረሰቡን እምነትና እሴት የሚጻረር በመሆኑ ድርጊቱን በጽኑ እንደሚያወግዝና ተቋሙን እንደማይወክል አስታውቋል። በመጨረሻም አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ሲሆንን በፈጸመው ከባድ የማህበረሰባዊ እሴትና ኤዲቶሪያል ጥሰት ምክንያት የነበረው የስራ ውል ከዛሬ ህዳር 30 ቀን 2018 ዓ.ም ጀምሮ መቋረጡን አስታውቋል። በቀጣይ መረጃ በምስራቅ አፍሪካ ያለው ሁኔታ አሁንም ድረስ በአንድ በኩል በጡዘት በሌላ በኩል ደግሞ ተስፋዎችን አንግቦ እየተካረረ ቀጥሏል። በሌላ በኩል ግብፅን ያስበረገገና ከፍተኛ ስጋት ውስጥ የጣለ የቀይ ባህር መውጫ መፍትሄ ከፊታችን እየመጣ ስለመሆኑ የሚያሳዩ ተስፋ ሰጪ መረጃዎችን ብቅ እያሉ ነው። በሁለቱ ሀገራት መካከል አሁንም ድረስ ጦርነት ይቀሰቀሳል ተብሎ ስጋቶች እየተበራከቱ የመጡ ሲሆን በሌላ በኩል ደግሞ ይህንን ጦርነት ለማስቀረትና ቀጠናው ሰላም ሆኖ እንዲቀጥል ለማድረግ ስጋት የገባቸው ልዕለ ኃያላን ሀገራትና በዚህ ቀጠና ላይ ጥቅማችን ይነካብናል ብለው የሚያስቡ እንደ ሳውዲ አረቢያና የተባበሩት አረብ ኤምሬትስም የመሰሉ ሀገራት ጉዳዩ በሰላማዊና በድርድር እንዲፈታ ጥረት እያደረጉ እንደሆነ ተሰምቷል።
ይህ ደግሞ በዋናነት በአሜሪካ ፊት አውራሪነት እንደሚከናወን የተነገረ ሲሆን ከሰሞኑ የአሜሪካ ስቴት ዲፓርትመንት የኢትዮጵያውን ጠቅላይ ሚኒስትር ዶክተር አብይ አህመድና የኤርትራውን ፕሬዝዳንት ኢሳያስ አፈወርቂን ፊት ለፊት ሊያገናኝ የሚችል ምክር ሀሳብ መሰንዘራቸው በእርግጥም ፕሬዝዳንት ትራምፕ በሁለቱ ሀገራት ውዝግብና ግጭት ምክንያት ቀጠና ወደ ተለየ ትርምስ እንዳይገባ ለማድረግ ቆርጠው መነሳታቸውን የሚያመለክት ነው እየተባለ ሲሆን $1 ትሪሊየን በላይ ዓለም አቀፍ ንግድ የሚከናወንበትን የቀይ ባህርና ሰሜናዊ የህንድ ውቅያኖስ ዓለም አቀፍ የንግድ መስመርን ሰላም ሊሰጠው የሚችል አዲስ ስምምነት ከፊት ሊኖር እንደሚችልም ከወደ ነጩ ቤተ መንግስት እየወጡ ያሉ መረጃዎች አመላክተዋል። ለዘመናት ይህንን ቀጠና በማተራመስና በተለይም የአባይን ውሃ ምንጩን ተቆጣጥሬ ቀጠናውን በእጅ ካላስገባው ስትል ያልተገባ አካሄድን ስትሄድና ኢትዮጵያውያንንም ለበርካታ ሰቆቃ ለተለያዩ ችግሮችና ላልተገባ መስዋዕትነት መክፈል ስትዳረግ የቆየችው ግብጽ አሁን ጊዜዋ እያበቃ ፀሐይም እየጠለቀባት ያለች ይመስላል። በአንጻሩ ኢትዮጵያ አሁን ላይ ፀሐይ የወጣች ሲሆን የኢትዮጵያ የበላይነትና በቀጠናው ብሎም በዓለም አቀፍ ደረጃ ያላት ተቀባይነት ደግሞ እያደገ የመጣበት መጨረሻም በቀይ ባህርን ጭምር የምትገኝበት ጊዜ ቅርብ እንደሆነ ያሳዩ በርካታ ምልክቶች አሁን ላይ ብቅ ከማለታቸውም በላይ ገቢራዊ እየሆኑ የመምጣታቸው ጉዳይ ለዚህ ውጥን አብነት ናቸው እየተባለ ነው። ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብን ከብዙ ጥረትና ትግል በኋላ በራሷ ገንዘብና በራሷ ኃይልና በራሷ ልጆች ገንብታ የማስመረቋ ጉዳይ ለዚህ ለውጥ ዋና መሰረት የጣለ ነው የተባለ ሲሆን ወትሮንም የአባይ ውሃን መሰረት በማድረግ በኢትዮጵያ ላይ በተለያዩ መልኩ ሲደርስባት የነበረውን ጫና አሁን ላይ ኢትዮጵያ መቀልበስ የምትችልበት ደረጃ ላይ እየመጣች ስለመሆኗ ያመላከተ ነውም ተብሏል። ታዲያ ልክ በታላቁ የህዳሴ ግድብ ላይ የተጀመረውን የድል ጉዞ አሁን ኢትዮጵያ በባህር በሩ ለመድገም እንቅስቃሴ እያደረገች ባለበት በዚህ ጊዜ ግብጽ ኢትዮጵያ የባህር በር እንዳታገኝ የባህር በር የምታገኝ ከሆነ ደግሞ በከፍተኛ መስዋዕትነት አሊያም በታላቁ የህዳሴ ግድብም ሆነ በአባይ ውሃ ዙሪያ አዲስ ስምምነትን በተለይም ግብጽ የምትሻውን የቅኝ ግዛት ዘመን አሳሪ ውሎችን እንድትፈርም ለማስገደድ በርትታ እየሰራች ሲሆን በአንጻሩ ኢትዮጵያ ጉዳዩን ባንክሮ ከመመልከትም አልፋ ከተለያዩ ግብጽ ላይ ተጽዕኖ ከሚፈጥሩ ሀገራት ጋር ያላትን ግንኙነት ጠበቅ በማድረግ ውጤታማ የሚባል ዲፕሎማሲ አካሄድ እየሄደች ትገኛለች። የዲፕሎማቲክ መረጃዎች እንዳመለከቱት ከሆነ ታዲያ በሻዕቢያ ትከሻ ተንጠልጥላ ኢትዮጵያን ለመጣል የቋመጠችው ግብጽ ጉድ ሰምታለች የተባለ ሲሆን ፕሬዚዳንት ዶናልድ ትራምፕ እኔ ያለው ኢትዮጵያና ኤርትራ አይዋጉም ቀጠናው አይበጠበጥም ማለታቸውን የተነገረው ከአሜሪካ በተጨማሪ ሀያላኑ አረቦችም የግብጽ ነገር በቃን እያሉ ሲሆን ነገሩ ለኢትዮጵያ ትልቅ የምስራች ነው እየተባለ ይገኛል። ይኸው የትራምፕ አስተዳደር አዲስ አቅጣጫ ታዲያ በግብጽና ተላላኪዎቿ ሴራና ስሌት ለበርካታ ዓመታት በኢትዮጵያና ኤርትራ መካከል በነበረው የፖለቲካዊና የጂኦፖለቲካዊ ውዝግብ ምክንያት አሁን ድረስ ለበርካታ ሰቆቃና የተለያዩ ያልተገቡ መስዋዕትነቶችን ሲከፍልና ለዚህም ሲዳረግ የቆየው የኢትዮጵያ ሕዝብንም ሆነ የኤርትራ ሕዝብን እንደዚሁም በቀጠናው ያሉ የሌሎች ሀገራትን ሕዝብ ሰላም ይሰጣል የተባለ ሲሆን በአንጻሩ የኢትዮጵያ ቀንደኛ ጠላትና ለዘመናት ከኢትዮጵያ ራስ አልወርድም በሚል አሁን ድረስ ኢትዮጵያ እንዳታድግ የባህር በር እንዳይኖራት ብሎም በዓለም አቀፍ ደረጃም ኢትዮጵያ የተገለለች ሀገር እንድትሆን ስትሰራና በርካታ ያከሰሯት ግን ደግሞ የጠቀሟት የመሰላትን ሚሊዮን ዶላሮችን በማፍሰስ በኢትዮጵያ ላይ ፕሮፓጋንዳዎችን ስትነዝ የነበረችውን ግብጽ ከዚህ ቀጠና ገለል ሊያደርግ የሚችል አካሄድ ስለመሆኑም ተሰምቷል። ይህ ደግሞ በዋናነት ኤርትራና ግብጽን ማን ያስገድዳል፣ ማንስ ተጽዕኖ ማሳደር ይችላል ከሚል ከተነሳው የኢትዮጵያ የውጭ ግንኙነትና ቀጠናውን የዳሰሰ በጣም እየተጠናና በጥንቃቄ እየተካሄደበት ባለው ፖሊሲ ምክንያት የመጣ ውጤት ስለመሆኑ የሚናገሩ ተንታኞች እንደሚያስረዱት ያም ሆኖ ግን እባብ ያየ በልጥ በረየ እንደሚባለው ኢሳያስ አፈወርቂ የአሜሪካን አቋም የተማመኑበት አይመስልም ያስባለ መረጃ የወጣ ሲሆን ፕሬዚዳንቱ ከኢትዮጵያ በኩል የፈሩ ጦርነት መጥቶ ስልጣናቸውን እንዳያሳጣቸው በመስጋት ሳውዲን ከጉድ እንድታወጣቸው ለመማጸን ወደ ሪያድ ማቅናታቸው ተሰምቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለ4 ቀናት ለሚቆይ የሥራ ጉብኝት ከሰዓታት በፊት ወደ ሳውዲ አረቢያ ተጉዘዋል። ፕሬዝዳንት ኢሳያስ ወደ ሳውዲ የተጓዙት የሳውዲው ንጉስ ሰልማን አልሳዑድ የጉብኝት ግብዣ ማቅረባቸው ተከትሎ ስለመሆኑ የኤርትራ ምንጮች ገልጸዋል። ፕሬዝዳንት ኢሳያስ በቆይታቸው ሁለቱን ሀገራት በሚመለከቱ ጉዳዮችና የትብብር ማዕቀፎች ዙሪያ ከሳውዲ አረቢያ ባለስልጣናት ጋር ሰፊ ውይይት እንደሚያደርጉ የኤርትራ ኢንፎርሜሽን ሚኒስቴር አቶ የማነ ገብረ መስቀል በኤክስ ገጻቸው አሳውቀዋል። እንደሚታወቀው ሳውዲ አረቢያና የተባበሩት አረብ ኤሚሬቶች የአፍሪካ ቀንድን ጨምሮ በቀጠናዊ ጉዳዮች ፍላጎታቸው ዙሪያ ከጊዜ ወደ ጊዜ እየተጠናከረ የመጣ ሽኩቻ ውስጥ ገብተዋል። በኢትዮጵያና ኤርትራ የተፈጠረውን ግንኙነት መሻከር ተከትሎ እንኳን ሳውዲ አረቢያ ከኢሳያስ ጎን ስትቆም አቡዳቢ ደግሞ ከአብይ አህመድ ጎን ቆማለች። ኢሳያስ አፈወርቂ የሳውዲ አረቢያ ጉብኝትም ከቀጠናዊ ውጥረቱ ጋር በተገናኘ ሊሆን እንደሚችል ይገመታል። ሳውዲ አረቢያ አሰብን ጨምሮ የኤርትራን ወደቦች በረጅም ጊዜ የማልማት ወይም ግዢ የመፈጸም ፍላጎት እንዳላት የተለያዩ መረጃዎች ይጠቁማሉ።
ለኤርትራ መንግስት የአየር መቃወሚያ መትከሏም ከተሰማም 6 ወር አይሆንም። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናል ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።